ገቱን እንጂ ማን እንዴት እንድታገተ ማወቅ አትፈልግም። ግን ማጣራቷ የማይቀር ነው። ታዲያ ዞሮ ዞሮ ናሆም ቤሉልን ያሳገተችው ሄለን ናት ብሎ አንገቷን አንቆ ይህ ልጅ ይጥፋና ካላገኘሁት ሲጥ አርጌ እገልሻለሁ እያለ አስፈራርቷታል። ሄለንም በአሁኑ ግራ ተጋብታለች። ምክንያቱም ናሆም እንደማይለቃት ብታቅም ግን ቤሉልን እሷ እንዳላገተችው ግልጽ ነው። እናም ቴዲ የላካቸው ሰዎች በሌላ ሰዎች እንድታገተ ቤሉል ኑንያት መንገድ ላይ እያለቀሰች ወደ ቤት እንደሄደች ነግሯታል። ታዲያ ማን ነው? እንዴት ሊታገት ቻለ? ማን ሊያግተው ነው የሚችለው? ይሄ ነገር ለእኔም ያሰጋኛል ብላ ለራሷም ህይወት ሰግታለች። ምክንያቱም ሄኖክ ጋር ሰላም ጤና ይስጥልኝ ውድና ተከታታዮቼ እንኳን ደህና መጣችሁ። ቪዲዮ ላይክ በማድረግ ጀምሮ አብራችሁኝ ስለምትሆኑ ከልብ አመሰግናለሁ። አዶናይ በኑንያትና በቤሉል ግንኙነት ደስተኛ አይደለም። እናም በሁኔታው በጣም የተገረመው አዶናይ ቤሉልን የሆነ ነገር ማድረግ እንዳለበት አሰበ። እሱም ከሄለን ጋር ተስማምቶ ሊሰራ ተነጋግረው ነበረ። እናም በሰዓቱ ሄለን አዶናይን ዝም ለምን ትላቸዋለህ? ኑንያት እኮ ያንተ ናት እያለች መስመስሏን ቀጥላለች። ሄለንን አዶናይም አያምናትም። ብዙም አይደለም የምትሰራው በድብቅ የሆነ ስራ እንዳለ ቢረዳትም እውነታው ላይ ለመድረስ እያስጨነቃት ነው። እሷም አብረን እንሰራለን ብላ በጊዜው ተስማምታለች። ግን አዶናይ አብሯት ሊሰራ ሳይሆን የአባቱ ገዳይ ማንና እንዴት እንደሆነ ማጣራት ይፈልጋል። አባቱና አጎቱ የአባቱ ጓደኛ አጎቴ ብሎ የሚጠራው የቤሉል አባት በአንድ አጋጣሚ ነው ሁለቱም በተመሳሳይ ሰዓት ጠፍተው የቀሩት። በስተመጨረሻም አክስሬናቸው ነው የሚገኘው። ይህ ነገር ከቤት ውስጥ አንድ ጠላት እንዳለ መርቶታል። ታዲያ አዶናይ ይህን ነገር ማጣራት አለብኝ፣ ደግሞም አባቴን ገዳይ ፈልጌ እንደማገኘው ቃል ገብቼለታለሁ። በተደጋጋሚ አባቴ ባስታውስም ለብቻዬ ትቶኝ መሄዱ ቢያሳዝነኝም ግን ደግሞ አባቴ ትቶኝ እንደማይሄድ እርግጠኛ ነኝ። የሆነ ሰው ነው አባቴን የቀማኝ እያለ ብዙ ጊዜ ሲብሰለሰል ኑሯል። ቤሉልም ቢሆን በአባቱ ጉዳይ አርፎ መቀመጥ አልፈለገም። ግን ደግሞ ትንሽ ልረጋጋ፣ ቆይ ሀዘኔ ይውጣልኝ ብሎ ነበር። ግን ደግሞ ያላሰበው ነገር እየተፈጠረ ነው። የኑንያት ምክንያት በጣም አሳስቦታል። ባየውና በሰማው ነገር በጣም ተገርሞና ተደንቆ ነው ያለ። ግን ኑንያትን ለብቻዋ ሊተዋት አልፈለገም። ኑንዬ የተሸከምሽው ነገር ቀላል እንዳልሆነ አውቃለሁኝ። ግን ደግሞ እንደዚህ ሆነሽ ይህን ሁሉ ጭንቀት ተሸክመሽ እንዴት ዝም ብለሽ ልትኖር ይቻልሽም ብሎ ጠይቋት ነበር። ኑንያትም ነገሩን በሙሉ ድብቅ አርጋና ሚስጥር አርጋ ራሷን ማጥፋት እንደምትፈልግ ብቻ ነገረችው። ቤሉልም በፍጹም እኔ ሁልጊዜም ቢሆን ከጎንሽ ነኝ። አሁን መድኃኒቱን ስላቋረጥሽ ለዶክተሮች ነግረን ከዛ በኋላ መድኃኒትሽን ትቀጥያለሽ። በፍጹም መሞት የለብሽም። ይህ ቀላል ነገር ነው ብሎ ለማረጋጋት ሞክሯል። ታዲያ ኑንያትም ከሱ ጋር ስትሆን ደስተኛ ናት። ማስመሰሏ አሁን ላይ ሁሉ ነገር ግልጽ ሆኖለታል። ቤሉል ከአዶናይ ጋር ምንም እንደሌላትና እያስመሰለች እንደሆነ ሄለን ወይም ደግሞ ኤልሻዳይ ከሱ ጋር እንዳይሆኑ ፍላጎት ስላላቸው ነበር። ታዲያ ቤሉል ሁሉንም ነገር ካወቀ በኋላ እኛ ቤት እየተፈጠረ ያለው ነገር ባይገባኝም ግን የሆነ ሰው ከኔ እንድትርቂ በተደጋጋሚ እንዳስጠነቀቀሽ ግልጽ ነው ብሏታል። ኤልሻዳይ ከቤሉልም ሆነ ከአዶናይ እንድትርቅ ትፈልጋለች። ለዛም ነው ሚስጥሯን አውጥታ የምታወራባት ያለች። ሁሉንም ነገር ለሁሉም ሰው ማውራት ትፈልጋለች። እናቷ ግን በተደጋጋሚ ኤልሹ ይህን ነገር ካወጣሽ እገልሻለሁ ብላ አስጠንቅቃት ነበር። ግን ደግሞ አሁን የኑንያት ጉዳይ እየተፈታ ይገኛል። የኤልሹ ትልቅ ችግር አለ። ትምህርት ካቋረጠች በጣም ረጅም ጊዜ ሆኗታል። ታዲያ ገንዘብ የሚሰጠው ልጅ እያስፈራራት ይገኛል። ገንዘብ ካልሰጠሽኝ ትምህርት ቤት እንደማትሄጂና ትምህርት ቤት ነው የምሄደው እያልሽ የምትዩበትን ቦታ ለቤተሰብሽ ካሳወቅኩ ምን እንደሚፈጠር አንቺ ራስሽ መገመት አይከብድሽም ይላታል። እና የምትውለው ቦታ አሉባልታ ቦታና ሱስን እየተጠቀመች እንደምትውል በተደጋጋሚ ደግሞ እየነገራት ነው። ያን ነገር እሷ ብታውቀውም ደግሞ አንድ ቀን ለቤተሰብ ይናገራል ብላ ፍርሃት አለባት። በዛሬው ግን ሄለን በኑንያት ሚስጥር ማውጣት ምክንያት
ኤልሹ ምን እያደረግሽ ነው? አንቺ ልጅ ግን ያምሻል? ጤነኛ አይደለሽም። እንዴት ነው ሚስጥር የሆነውን ነገር አውጥተሽ በአደባባይ የምትዘሪው? ማን ፈቅዶልሽ ነው ለቤሉል የነገርሽው? ብላ ትጠይቃት ነበር። ኤልሹም ወንድሜን እኮ እያማለለችው ነው። እሱ ሳይወዳት አይቀርም። ከእሷ ጋር መሆን ይፈልጋል። ስለዚህ ወንድሜን መጠበቅ ግዴታዬ ነው። ዛሬ እኔና እሱ መጠባበቅ አለብን። አባቴ እንደሆነ በህይወት የለም፣ ድጋሚ አይመጣም ብላ ለሄለን ማስረዳት ጀመረች። ሄለንም በኤልሹ ንግግር በጣም ብትናደድም ነገ በጧት ተዘጋጂ፣ ልብስሽንም ሁሉንም አዘጋጅተሽ መተኛት አለብሽ። ጧት በጧት ራሴ ትምህርት ቤት ድረስ አደርስሻለሁ። የተፈጠረውን ነገርና ሰሞኑን ከትምህርት ቤት ለምን እንደቀረሽም ለአስተማሪዎችሽ እኔ ያስረዳቸዋለሁ እና ከዚህ በላይ እዚህ ቤት ከቆየሽ ነገሮችን በሙሉ ታበላሽብኛለሽ። መበላሸት ብቻ አይደለም ትደፊኛለሽ አቃጥለሽ እያለቻት ነበር። እርሱም ባደረገችው ነገር ደስተኛ ብትሆንም እናቷ ለምን እንድትናደደች እና ለምን ድብቅ እንዲሆንላት እንደፈለገች ባይገባትም ነገሩ አወዛግቧታል። ሄለንም ከዚህ በላይ ኤልሹ በዚህ ጉዳይ ላይ የምትሄድ ከሆነ ነገሮች በሙሉ ተበላሽተው ሁሉ ነገር ይፋ ሆኖ እኔ ነገሮች ይበላሹብኛል፣ ስራያ በሙሉ ገደል ይገባል እያለች ፈርታለች። አሁንም ቢሆን ነገሮች እየተበላሹና ስራዋ ገደል እየገባ ነው። ምክንያቱም ቤሉል የታገተው በአዶናይ ምክንያት ቢሆንም ናሆም የሚያውቀው ግን ሄለን እንዳሳገተችው ነው። ለምን ከዚህ በፊት ሄለን እና ቴዲ በአንድ ቁጭ ብሎ ስላየ አዶናይ ያንን ነገር ተጠቅሞ ሳይሆን በእርግጥ እሱ የራሱ ጉዳይ ቢሆንም ቤሉልን ሊያሳግተው የቻለው ግን ደግሞ ለናሆም ግልጽ ብሎ የታየው ነገር ቤሉል ከእናቱ ጋር ወይም ደግሞ ከሄለን ጋር ያለው ቅርርብነት አሁን ላይ ሻክሯል። ምክንያቱም ሄለን ለገንዘብ እንደቀረበችው አባቱንና ከዚህ በኋላ ለእሱም እንደማታስፈልገው ንብረቱን ለመውረስ እንደሆነ ጠንቅቆ ነግሮታል። እሱም አዎ ልክ ነህ አጎቴ፣ እንዴት ነው ይሄ ነገር ሊገለጽልኝ ያልቻለው? እስከ ዛሬም ስትጫወትብን ኖራለች እያለ ነበር። ታዲያ ይሄን እየተብሰለሰለ ባለበት ሰዓት የኑኑያቱን ጉዳይ ወደ ሆስፒታል ሄዶ ነበር ማጣራት የፈለገው። እሱ ያሰበው በእርግጥ ኑንያት እንደተመረዘች ነበረ። ግን ደግሞ መድኃኒት ስላቋረጠች ድጋሚ ተመርምራ መድኃኒት የሚቀየር ከሆነ እንደገናም ደግሞ የህመም ስሜት ስለሌለው በድጋሚ እንድትመረመር ለማወቅ ነበር ውጤቱን። እዛ ሲደርስ ግን የተፈጠረውም ነገር ማመን ነበር የከበደው። ምንም ያልታመመች ልጅና ምንም አይነት በሽታ የሌለባትን ልጅ ታማሚ ነች ብለው በጣም ብዙ መድኃኒት እንደሰጠቻት ያንንም መድኃኒት ካቋረጠች እንደምትሞት አስጠንቅቃ ነበረ። ሄለን ይህን ያደረገችው የራሷ ሴራ ውስጥ እንድትገባላት ነው። መሲ ሁሉንም ነገር ስለምታውቅ በቤተሰቦቿ ለማጥመድና ኑንያትን ወጥመዷ ውስጥ ካስገባች በኋላ አሁን ላይ መሲን ማስፈራሪያ ልታደርጋት ነበረ። መሲን በራሷ በኩል ቴዲን አግኝታ አውርተዋለች። ከቴዲ ጋር መግባባት ቢከብዳቸውም ግን ቴዲ መሲን ሊያሳምናት ሞክሯል። በዚህ በፊት በቴክስት በተደጋጋሚ ቃል ገብታለታለች። ማንም ምንም ቢሆን ከጎኑ እንድትቆም ቃል ገብታለች። እሷም በቃሏ መሰረት አሁን ላይ ሄለንን ምጥላት ከቴዲ ጋር በመሆን ነው በማለት ነው አብራ የምትሰራው። ግን ቴዲ አሁንም ቢሆን ሄለንን ከማገዝ ወደ ኋላ አለም። ምክንያቱም ቴዲ ጋር ደውላ አዶናይን ከማገቱ በፊት ቤሉልን እሷ እንዳሳግተው ነበር የጠየቀችው። እሱም በዚህ ነገር ተስማምቶ ለሰዎች ደውሎ ነግሮ ነበር፣ ግን አልተሳካለትም። ቀድሞ ቤሉል አሳግቶታል። እናም መሲ ከቴዲ ጋር ተስማምታለች። ከሱ ጋር አብራ ልትሰራ እና እሷን ለመጣል ከቴዲ ጎን መቆም እንዳለባት ተስማምተዋል። ይህ ነገር መጨረሻው ቢያስፈራም ታዱንም በጣም አስጨንቋታል። ሄለን ከባድ ሰው እንደሆነች ግልጽ ነው። እናም አንድ ቀን ያወቀች ቀን ሁሉንም ቤተሰብ እንደምትጨርሰው የታወቀ ነው። እና መሲ እነዚህ ሰዎች ጋር ባትቀርቢ ደስ ይለኛል፣ ግን ደግሞ ካልሽ ራስሽን ጠብቀሽ ተጠንቅቀሽ ብትሰሪ ጥሩ ነው ብላም አስጠንቅቃታለች። መሲም አይ ከዚህ በኋላ ከጎኔ የሚቆምልኝ ሰው ካለ እሷን አሸንፋታለሁ፣ አንድ ቀን ሁሉንም ነገር ዘረግፈዋለሁ ብላለች። ቤሉል ታዲያ ምርመራ ውጤቱን ካወቀ በኋላ በጣም ነበር የተናደደው። ለምን እንዴት እንደዚህ ሊሆን ቻለ? በሰው ሕይወት ላይ ማን ነው የሚቀልድ ያለው? ይህን ነገር ማን ነው እንደዚህ ያደረገው? እያለ እየተናደደ እየሮጠ በመንገድ ላይ ኑንያትም ከኋላ ተከትላ እባክህ ቤሉል ተረጋጋ፣ ይህ ነገር አረጋግጠኛ
ባንሆንም እንኳን ዝም ማለት አለብን። እንደዚህ በንዴት ሳይሆን በብልሃት ነው ነገሩን ማጣራት ያለብን። እባክህን ዝም በል እያለችው ነበረ። ቤሉል ግን በፍጹም ይሄን ነገር ቤት ሂጄ ማን እንደዚህ እንዳደረገና ማን በሰው ሕይወት ላይ እንደሚጫወት ማወቅ አለብኝ። ከዛ በኋላ ምን ማድረግ እንዳለብኝ እኔ ያውቃለሁ እያለ በጣም እየተናደደ ወደ ቤት እየሮጠ ነበር። ግን ደግሞ ያልጠበቁት ነገር ተፈጠረ። ኑንያት ከኋላ እየተከተለችው ድንገት ከፊት መኪናው መጥቶ አግቶ አፍነው ከወሰዱት በኋላ ኑንያት ብትጮህም ሆነ ብሪ ብትል ማንም ሊያያትም ሊደርስላትም አልቻለም። ታዲያ ቤሉል መታገቱን ወደ ቤት ሂዳ ለመናገር ስትሮጥ ነበረ። እቤት ስገባም ያገኘችው ናሆምን ስለነበረ ለናሆምም ቤልን አፍነው አግተው ወስደውታል ብላ እያለቀሰች መናገር ጀመረች። ናሆምም ምንም ሳያንገራግርና ማን ነው እንዴት ነው ሳይል ቀጥ ብሎ የሄደው ወደ ሄለን ነበር። ምክንያቱም የዚህን ሴራ የምትሰራው ሄለንና ሄለን ብቻ ናት። እዛ ቤት ቤሉልንም ሆነ ሌላ ሰውን የሚያሳግት ሰው የለም። ሄለን ግን በጣም በተደጋጋሚ ሴራ ስትሰራና ሰዎችን በመዋሸት ብዙ ነገር ጥፋት እንዳለባት ከውሃ ጀርባ የምትሰራውን ስራ በሙሉ ስለሚያውቅ በሰዓቱ እሷ ናት የታየችው። በሌላ በኩል ሄለን እጮኛ ናት ብላ ያመጣችውን የቤሉልን እጮኛ መኝታ ቤቱ ሄዳ እንድትቀመጥ ባየች ጊዜ እሷም ወደ አልጋ ላይ አረፍ ስትል ነበር ጃኬቱን ተንተርሳ የሆነ ነገር ሲቆረቆራት ኪሱ ውስጥ መፈተሽ ጀመረች። ኪሱ ውስጥ መፈተሽ ሲጀምርም የሄለን ጌጥ ተገኝቷል። የተገኘውም ቤሉል ኪስ ውስጥ ነው። እሷም እንደዚህ እንደገፋኸኝ አትቀርም፣ ሚስጥርህን አውጥቼ አዋርድሃለሁ ብላ ምንም ሳታስብ ወደዛ ወደዚህ ሳትል ጌጡን እንዳገኘችውና ያገኘችውን ቤሉል ኪስ ውስጥ እንደሆነ ለመናገር ወደ እነሱ አምርታለች። ከሄደች በኋላ ማንም ሰው ሊያምናት አልቻለም። በተለይ ኤልሹ እንዴት ወንድሜን እንዴት ያለሽ አሁንስ አበዛሽው፣ በማይመጣው ሰው መተሽብኛል፣ አርፈሽ ትተቀመጭ እንደው ተቀመጪ፣ አለበለዛ ጸብሽ ከኔ ነው እያለች ኤልሹ መናደድ ጀመረች። በፊት ትምህርት ቤት አልሄድም አሞኛል ብላ የነበረችው ሴት ስለ ቤሉል መጥፎ ነገር ሲወራ ግን አላስቻላትም። ታዱ በሰዓቱ አንቺ ሴትዮ አላማሽ የዚህን ቤተሰብ ማበጣበጥ ነው እንዴ? ለምን አርፈሽ አትቀመጭም ብላ ነበር። ሄለንም ተደርባ ታዱ በመሃል ምንም መግባት የለብሽም፣ አንቺን አይመለከትም ይሄ ነገር፣ ይህ የቤተሰብ ጉዳይ ነው፣ ከቻልሽ በሩን ከፍተሽ ውጭልኝ ብላ አስጠንቅቃታለች። ታዱም ዝም ብላ በማዳመጥ ነበረች። እናም ልጅቷ አዎ ቤሉል ኪስ ውስጥ ነው ያገኘሁት፣ እሱ ነው የሰረቀሽ፣ ለምን ሰረቀሽ፣ እንዴትስ ሊሰርቅሽ ቻለ እያለች አሁንም ፍጥጥ ብላ ከኪስ ውስጥ እንዳገኘችው ትናገራለች። ሄለንም ግራ በመጋባት እንዴት ቤሉል ሊሰርቀኝ ይችላል እያለች ነበረ እና ሁሉም ተወዛግበዋል። ኤልሹ መጮኋን አላቆመችም። ታዱም ቢሆን ኧረ እባክሽ ዝም በይ እናትና ልጅ ልታጣይ ነው ትላለች። ሄለን ግራ ገብቷታል። እንዴት አድርጎት የማያውቀውን የሚል ጥያቄ ፈጥሮባታል። ታዲያ ሁሉም ውዝግብ ውስጥ ገብተዋል። እሷም ቆይ ለብቻሽ ላውራሽ ነበር ያለቻት። ሄለንም ልጅቷን ይዛ ወደ ክፍሉ ነበር ይዛ የሄደችው። ሄለንም እንዴት ሊፈጠር ቻለ? አንቺ ልጅ ፈጥረሽ እያወራሽ ነው እንዴ? ወይስ ደግሞ አንቺ ሰርቀሽ ነው ብላ ነገረቻት። እሷም አይ ካላመናችሁ የራሳቸው ጉዳይ፣ ከዚህ በኋላ ምንም እንድትሉኝ አልፈልግም። እኔ እንግዲህ ያየሁትንና ያገኘሁትን ነገር ነው የሰጠውሽ። ጌጡ ያንቺ ከሆነ እንግዲህ የሰረቀሽ ልጅሽ ነው። ልጅሽ ደግሞ ለምን እንደሰረቀሽ ራስሽ መርምረሽ ድረሽበት ብላ በስተመጨረሻም ተናገረኝ። ከዛ በኋላ ግን ማንም ሰው እንዲናገራትም ሆነ ማንም ሰው እንዲጠይቃት አልፈቀደችላቸውም። በዛ መሀል ነበር ናሆም እየተናደደ ወደ መኝታ ቤቷ የመጣው። እሱም ልጁን የታባሽ ነው ያረግሽው ብሎ አንገቷን አንቆ ሲጥል ያደርጋት ነበረ። እሷም ነገሩ ስላልገባት ቤሉልን አሁኑኑ አስፈችው፣ አንቺ ነሽ ያሳገትሽው እያለ ይታገላታል። እሷም እባክህን ልቀቀኝ እያለች ብትፍጨረጨር እሱ ግን ሊለቃት አልቻለም። ታዲያ ናሆም አሁኑኑ ይሄ ልጅ ካልተፈታ እመኝኝ እገልሻለሁ ብሎ እያስፈራራት ነበር። የዛሬው በዚህ ያልቋል። ቀጣይ እንገናኝ።